ይሄ ስራ ሆኖ ምናምን ብላ ታጣጥልባት ነበረ አክስቴ ማለት ነው። እንደዛ በምትናገር ሰዓት ለምን እንዴት ታደርጊያለሽ ብዬ ግብ ግብ ነው የምፈጥረው። ስትደውል ትነግራታለች ብለው ስለሚያስቡ እኔን ነው ማራቅ የሚፈልጉት ከዛ አካባቢ ማለት ነው። ከዛው አካባቢ ለማራቅ እዛ ያልተለሰነ ቤት ውስጥ እንዳድር ነበር የሚደረገው። እኔ ግን ደስተኛ ነበርኩ እዛ ቤት ውስጥ በመኖሬ ማለት ነው። ያልተለሰነ ቤት ውስጥ ብቻዬን በመኖሬ ደስተኛ ነበርኩ እና አባታችን መጥቶ እንደዛ ስለው ስጠይቀው በቃ ከእናንተ ጋር ሰላም መፍጠር ነው የምፈልገው። ምክንያቱም እንትን ነው ማለት የምፈልገው። ትላንትና ሰውን ያሳሳተኝ ሰው ነበር እንዲህ ሲለኝ የነበረው ሰው ነው እንዲህ ሲያደርገኝ የነበረው ይለኛል አለን ማለት ነው። መጥቶ ሲለን አይ እንደዛ ከሆነ አባትነትን አልካድንም፣ በስምክ እየተጠራን ነው። ወንድሞቼም እንደዛ አሁን እኔና እህቴ አድገናል። እኔም የራሴን ህይወት እየኖርኩኝ ነው። እህቴም ደግሞ እንደምታያት አድጋለች። የራሷን ህይወት መኖር የምትጀምርበት እድሜ ላይ ነው ያለችው። እናቴን ጠይቃት፣ ወንድሞቼን ጠይቃቸው። ከተስማማችሁ ገብተክ መኖር ትችላለክ። ምንም እንትን የሚላ ነገር አይደለም አልኩትኝ። ገባሽ? ምንም የሚያንጠያይቅ ነገር አይደለም አልኩት። ከዛ እናቴም ስትጠየቅ ነው አለች። በቃ እስከ ዛሬ የት ጠፍተክ ነበር? ዛሬ ምን ሊፈጠር ነው ብላለች ነው አለች። በቃ እሱም ተመልሶ አልመጣም። አሁን እንደዚህ በጭምጭምታ አግብቶ ወልዷል ምናምን የሚባል ነገር አለ። ከዛ በኋላ ግን አግኝቼውም አላውቅም። እኛም ጋር ወደ ህይወታችንም ተመልሶ አያውቅም። ወንድምሽስ ሁለት ነበራችሁ አይደል? እናትሽ ወደ ቤሩት ስትሄድ አራት ነን። ወንድም ሁለት አለኝ። ሁለት ነን። ከእናትሽ ጋር እየኖሩ ነው? ወንድሞቼ ከእናቴ ጋር እየኖሩ ነው። እህቴ ደግሞ ሳውዲ ናት ያለች። እሺ ታዲያ አንቺ ለማግባት ትንሽ ቸኮልሽ ወይስ በስንት ዓመትሽ ነው? እኔ ያገባሁትኝ በ21 ዓመቴ ነው። ትምህርት ተምረሽ ጨርሰሽ? ኖ አልጨረስኩኝም። ከ8 እንደነገርኩሽ ከ8 አቆምኩኝ። ካቆምኩኝ በኋላ በቃ ህይወት የምታስገድድሽ ግዳጆች አሉ፣ ስራ ምናምን። እናቴም እንደነገርኩሽ ከዛ ጊዜ በኋላ መስራትም አልቻለችም። ጉልበቷ የሚያማት ነበረ። ስራ መስራት ጀመርን። እኔም ሲስተርም መስራት ጀመረች። ሲስተር እስከ 10 ተምራለች፣ የማታውን ማለት ነው። እኔ ግን የማታውን መቀጠል አልቻልኩኝም። በቃ ከበደኝ በጣም ማለት እንትና ሰፈሩ አልተመቸኝም። እናታችንን ለመርዳት ያው እናታችን በስደት ስለነበረች መስራት ምናምን ጥሩ ሆኖ ሳለ 21 ዓመትሽ ላይ ኦልሬዲ ለትዳር ዝግጁ ነኝ፣ ልጅ ለማሳደግ ሬዲ ነኝ ብለሽ ነው የገባሽ? ኖ አይደለሁም። ዝግጁ አልነበርኩኝም። ሀዊ ዝግጁ ማለት ዝግጁ ነሽ ምናምን ነገር ይሄ ዝግጁ ሆኜ ምናምን ሳይሆን የሆነች እድሜ ያለች እንትን የምትይባት እድሜ እና ያ እድሜ ነው አሳሳተኝ ብዬ አይደለም። ልጅ ስተቴ አይደለም። በጣም ነው የምወደው ልጄን እና ከቦው ልጅሽ በትዳር ነው የተወለደው። ስህተት ሊሆን አይችልም ልጅሽ እያልኩ ያለው አብዛኛው ሴቶች ቶሎ የማያገቡት ማይቸኩሉት ለምንድን ነው? አሁን አግብቼ ወልጄ የማሳድግበት ነገር አለኝ ወይ? አግብቼ ወልጄ ልጄ ለቤተሰብ ሰጥቼ ወይ ለባል ቤተሰብ ሰጥቼ እሰደዳለሁ ወይ? ወይስ አልሰደድም? በቂ የሆነ የሚያኖር የሆነ ገቢ ስራ፣ ቋሚ ስራ ወይ ደሞዝ ወይ የሆነ ሱቅ የሆነ መተዳደሪያ ነገር አለን ወይ ብለው ያስባሉ ባልና ሚስቶች። አንዳንድ ወንድ በጣም አስተዋይ ይሆናል። ሴቷ ትሸኩል እንጋባ እንውለድ፣ ስለ ቆይ ምን ይዘን ነው ወደ ትዳር የምንገባው? አግብተን ወልደን በምንድን ነው ልጅ የምናሳድገው ይላል አይደል? አንዳንዴ እምቢ ያለ እሱ ትላለች ሴቷ፣ ትቀየማለች። ግን ወንዱ አርቆ አስቦ ነው። አሁንም ምንም ሳይኖረን ተጋብተን ልጅ ወልደን ምን ልናደርግ ነው? ልጅ ከተወለደ አይቀር ከእናትና ከአባቱ ጋር ማደግ ያለበት አይደል? ትክክለኛ ቦታው እናት ወይ አባት ነገር ሲሆኑ ነው ሀያት ጋር አክስት ጋር አጎት ጋር የሚሄደው እንጂ የመጀመሪያ ልጅ የማደግ መብቱ ትክክለኛ ቦታው በእናትና በአባቱ መሀል ነው። ኦፍኮርስ እውነትሽ ነው ማሪ። ማሪ አሁን ያለንበት ህይወት ማለት ነው ማሪ። አሁን እኔ ኢትዮጵያ ወደ ቤሩት ከመምጣቴ በፊት የነበርንበት ህይወት ኧረ በጣም አሪፍ ነው ምናምን የሚባል ህይወት ሳይሆን ይሄ በቂ ነው ብለሽ የምታስቢ። እኔ እንደነገርኩሽ ቤት ላይ እናቴ እንደዛ ከተደረገችን በኋላ ከአክስቴ ህይወት መውጣት አልቻለች ማሪ። ገባሽ? ከእናቴ ከአክስቴ ህይወት ልትወጣ አልቻለች ማለት አካባቢ ላይ ነው ያለ ነው። አንድ አካባቢ ነው ያለ ነው። አንድ አካባቢ ሆነን
ሁሌ እሷን ነው የምትሰማት። እኔ ተቃራኒ ነኝ። ከቤቱ ነው የምልሽ፣ ከሁሉም ነገር እኔ ተቃራኒ ነኝ። ከሁሉም ነው የምልሽ። እስቲል እስካሁን ድረስ ቤትም ካሉ ሰዎች ጋር ተቃራኒ ነኝ ማሪ። ማለት የማስበው ነገር ይሄ ነገር መሆን አለበት ብዬ ማስብ ሰው ነኝ። ያ ነገር በቃ ሁሌ ለእናቴ ምቾት እየሰጣት አይደለም። ገባሽ? ከነሱ ጋር መነጋገሬ ከአክስቴ የሆነ ነገር ሲፈጠር መታ ስትናገር እንዲህ ስትል አንቺ ለምን እንዲህ ታደርጊያለሽ? ትናንት ያረግሽው ምንድነው? ትናንት ያረግሽው ነገር ረስተሽ ዛሬ ለምንድን ነው እንደዚህ የምትይው እላታለሁ። ሁሌ ማለት ነው ሁሌ። ትናንትና የአንቺ ልጆች የግል ሲማሩ እኛ የመንግስት ያጣን ልጆች ነን። ለምን እንዴት ታደርጊያለሽ? አሁንስ ተመለሰሽ ለምን የሁሉ ውጣ ውረድ ትፈጥሪያለሽ እላታለሁ ሁሌ ማለት ነውና እናቴ ደግሞ እሷን ማጣት አትፈልግም፣ እህቷን ማጣት አትፈልግም። ስለዚህ እኔና እሷ ሁሌ እንትን ሆነ በቃ እሷም አትተወኝ ነገር ልጇ ሆንኩባት፣ እኔም ማልወጣ ነገር እናቴ ሆነችብኝ አይነት ነገር ሆነ። ስለዚህ ትዳር አማራጭ ሆኖ ሳይሆን የገባሁትኝ አንደኛ ወድጄውን ያገባሁት ባለቤቴን እወደዋለሁ ስለፈለኩኝ የገባሁት ስለፈለኩኝ ገባሁኝ። አማራጭ ነው ብዬ ስላሰብኩ ያ ቤት የኔ እናቴን ከእናቴ ዞር ማለቴ እዛ ጋር የሚፈጠሩት ነገሮችን አለማየቴ እንትን ነው ብዬ ስላሰብኩኝ በቃ ምንድን ነው ብዬ ስላሰብኩ ነው ለእናቴ ነፃነት ነው ብዬ ስላሰብኩኝ ዞር አልኩኝ። በሄድኩኝ አሁንም ነው የምልሽ በደወልኩ ቁጥር በሄድኩ ቁጥር ስለ አክስቴ አለመስማት አልችልም። ስለ እናቴ ከእህቷ ጎን ስላለመሆኗ መስማት አልቻልኩም። ገባሽ? ነቃ ልትልልኝም አልቻለችም እናቴ። እኔ በፈለግኩት መንገድ ልትሄድልኝም አልቻለች። ገባሽ ማሪ? እናቴ እኔ በፈለግኩት መንገድ ራሱ ልትሄድልኝ አልቻለች። ስለዛ ብዬ ነው ማለት። እሺ ከዛ ባለቤትሽ የተራ ሰራተኛ ነበረ። ከዛ ተራ ባላሰቡ ሰዓት ከስራ ሲቀነስ ለምን ሌላ ስራ ለመስራት አላሰበም? አንቺ ስደትን ከመምረጥሽ ልጅሽን ጥለሽ ወደ ስደት መምጣት ከመምረጥሽ ይልቅ። ባለቤቴ አሁንም ስራ ላይ ነው ያለው። በእርግጥ አሁንም እኔም እሱም አንድ ቦታ አይደለም ያለ ነው። ገባሽ ማሪ? እሱ ያለው የት ነው? እንትን ነው ጋምቤላ ነው ያለው። ሄዷል። ምን ይሰራል? ጋምቤላ ለስራ ይሄ ረዳትነት የትልልቅ ሹፌር መኪና ረዳት፣ የትልቅ መኪና ረዳት። ማርያም 5 ደቂቃ መዳም መጣች። እሱ ረዳትነት ጋምቤላ፣ እሷ መዳም ቤት ቤሩት፣ ልጃቸው እናቷ ጋር። ለዚህ ነው እባካችሁ ትዳር ስትይዙ በቻላችሁ መጠን አንድ ላይ ለመሆን ሞክሩ። ምንም ሰርታችሁ ሀገር ቤት አንድ ላይ ሆናችሁ ልጆቻችሁን ለማሳደግ ወይ ደግሞ ልጆቻችሁን ለማሳደግ ሬዲ ካልሆናችሁ ሬዲ ስትሆኑ ትወልዳላችሁ። ስደትም ከፈለጋችሁ ሄዳችሁ ተሰዳችሁ ሰርታችሁ የምትፈልጉትን ብር ይዛችሁ ከመጣችሁ በኋላ ተጋብታችሁ መውለድ። ብዙ ወጣት ሴትና ወንዶች ፍቅረኛሞች ምናምን ፕላን አድርገው አቅደው ይህን ያህል ብር ያስፈልገናል፣ እሺ እኔ ወደዚህ ሀገር ሄዳለሁ፣ አንቺ ወደዚህ፣ እሺ ሄደን ሰርተን ብሩን አምጥተን እንጋባለን ተባብለው ይነጋገራሉ። ለምን? እውነተኛ ፍቅር ካለ በአላማችሁ ከጸናችሁ አላማችሁን ታሳካላችሁ። ወልዶ ለቤተሰብ ሰጥቶ ከመምጣት ማናት ሰላም ተነስ ነው። ሰላም ሀቡ እንዴት ነሽ? ወይ አማን ነው አለን እንደምንሽ አለው። እኔ የምልሽ ይቅርታ አድርጊልኝና በአንቺ ስም የሚነግዱ ሰዎች እንዳሉ መረጃ ደርሶ ነበረ። ብዙ ነገር የሚነገደው አይደለም። ልጅቷ ብር ተበልታለች። ቀላል ብር አልሚ የተበላችሁ እና ሪሲት ምናምን ሁሉ ደረሰኝ አለ። በአንቺ ፕሮፋይል ቴሌግራም እየተጠቀሙ በጣም ብዙ ሰዎች ናቸው ልጆችን እየበላቸው። አመት ሆነው እኮ ኧረ አይደለም አሁን እንጂ ልጅቷ አሁን ዋትሳፕ ልክልሽ ቸካለ አመት ሆነው በእኔ ስም ቴሌግራም ላይ መነገር ከጀመረ አመት ሆነው። ቪዲዮም ሰርቻለሁ። አመት ሙሉ ለፍልፍ ያለው ይበላት እሷ እንኳን ተበላች። ማን ሂጂ ቴሌግራም ላይ አላት። አመት ሙሉ ላይቭ ላይ ቀን ሙሉ እየተናገርኩ ነው። ቪዲዮም ሰርቻለሁ። እንኳን እሳይ ተበላች። ደግ አድርጓት። ምክንያቱም እኔ ደጋግሜ ተናግሬያለሁ። ቴሌግራም ከቻናል ውጭ ቴሌግራም ፐርሰናሊ ማንንም አላወራም። ድምፄን እየቀዱ ሀቢባ ነኝ እያሉ እየሄዱ አትመኗቸው። ለምን ጉዳይ
ለሰክሰስ ቃል ቁራጥ ብላ ተበላችሁ። አላቅም ልኬልሻለሁ። ኦልሬዲ ቼክ አድርጌው ማለት ነው። እስከ መረጃ ነው ማላጣ ሂድና ፖሊስ ጣቢያ ተከሰስ። እንኳን ሳይበሏት ይበሏት። አይ ገብቶኛል እኮ ኖ እኔን እንደ ጥፋተኛ ትይ ተብዬ ነው። አንቺን እንደ ጥፋተኛ ያየሽ የለም። ዝም ብለሽ የማይረባ ነገር ይዘሽብኝ እዚህ አትምጪ። እኔ ጊዜ ነኝ። አንደኛ አመት ሙሉ ስናገር ነበር። ካልሰሙ ይበላቸው፣ በደንብ ይብሏቸው። አሁን የማይሰሙ ከሆነ ብራቸው ከበዛባቸው ብራቸው የሚጥሉበት ካጡ ብራቸው የሚጥሉበት አጣው እኮ ነው። ብር በጣም ገዝቶባቸው እኮ ነው እየሄዱ ለሌባ ብራቸው የሚሰጡት። ስንት የተናገርኩ አመት ሙሉ ተናገርኩ። ስንት የተበሉ ሰዎችን እያመጣው ደረሰኛቸውን አሳየው። እዩ ማን በማችሉ ከሆነ አጠገባችሁ ባለ ሰው በሚችል ሰው አስነብቡ። እንዴ እናንተ ብራችሁ ላባችሁ አያማችሁም እንዴ? ግን ሰጣችሁ እንዴ የምታመጡት ገንዘቡን? ማንበብ ካልቻላችሁ አጠገባችሁ ባለ ሰው በሚያነብ ሰው አስነበብ። ምን ጉድ ናችሁ? የራሳችሁ ጉዳይ። ብራችሁ በጣም ከበዛባችሁ ይብሉ፣ ሰው ይብሏችሁ። እኔ ከአመት በላይ እዚህ ቲክቶክ ላይ ቀኑ ሙሉ ስለፈልፍ ውላለሁ፣ እናገራለሁ። የማትሰሙ ከሆነ በደንብ አድርገው ይብሏችሁ። አለቀ። ቪዲዮም ሰራሁ። ሻቡ ለማንኛውም በጣም ይቅርታሽ፣ ያው እንዳይደብርሽ ሌላ ነገር አስቤ አይደለም። ልጅቷ ስላለቀሰችብኝ ለዛ ነው ያመጣው። ገና ታለቅሳለች፣ ገና ታልቅስ። እንኳን እሰይ ብላሻለች ሀቢባ። አትሰሙም፣ አንብቡ። አንደኛ ሁለተኛ ነገር ምን ልትሆኑ ቴሌግራም ላይ ትሄዳላችሁ? ስንቴ ቪዲዮ ሰራው በስሜ ፌስቡክ፣ ቴሌግራም በስሜ በፕሮፋይል ከፍተው እያጭበረበሩ ነው። እኔ ምን ላደርግ ነው ቴሌግራም ላይ በውስጥ ብር የምጠይቀው? ምን አይነት ጅልነት ነው? እሺ በቃ አቡ በጣም ይቅርታ ማለት ልጅቷን ትንሰራለች። ቆይ ሰክሰስ ደግሞ ለሰው አስነብባችሁ ሰክሰስ ካላለ አካውንቱ እንዳታስገቡ። እናንተ ማንበብ ባትችሉ ለሰው አስነብቡ ብዬ ስንት ተናግሬያለሁ። ስንት ቪዲዮ ሰርቻለሁ። እስኪ ቤቴን ገብታችሁ ፈትሹ። በምን ቋንቋ ቢነገራችሁ ነው የሚገባችሁ? ብራችሁ ትንሽ አያሳዝናችሁ? ሰርታችሁ ነው የምታመጡት? ከመሬት ነው እንዴ የምታነሱት? ዝም ብላችሁ እየወሰዳችሁ ለሌባ ብራችሁ የምትሰጡት ምን ጉድ ነው? ኧረ አንቺ ሲለየ እናቴ ትሙት። ሰው ቀን በቀን እየተነገረው አይሰማም። ቀን በቀን እስቲ ምን በሚል ነው ደግሞ ያስገባሽው? ቆይ እየተሽከረከረ ነው። ናሁሺ አሰፋ ማሞ ማነው ደግሞ? ናሁሺ አሰፋ ማሞ ሰክሰስ ቆርጣለሁ ትኬት ብላ ነው 7000 ብር በ7000 ብር አላውቅም። ልጅቷ አለች ከታች ካስገባሻት ታወራሻለች። ስራም አላጣው። እንደዚህ አይነት መሀይም ወስዳ እንኳን ማታስነብብ ዝም ብላ ብሯን በየሄደችበት የምትጥል ስራም አላጣው። ስንት ስራ አለብኝ እኔ። 30 ደግመሽለታል። አብዱላ አሁን የዚህን ሰውዬ ስም በእነዚህ ሰው ፍሮም አብዱላ ትራንስፈር አራጊ ናሁሺ አሰፋ። አቤት 2 ጊዜ ነው 30 ሺህ ያስገባሽ። ቆይ ኤፍቲ ነምበሩ 37 መጨረሻ። አይ አንድ ጊዜ 2 ደረሰኝ ደግማ ልካልሽ ነው። አንዴ 30 ሺህ አንዴ ደግሞ 7000። ምን ልትሆኚ ነው? 7000 ትኬቱ በ2000 ነው የሰክሰስ። ምን ልትሆኚ ነው? ማን ነው ስሟ? የታለች? ቆይ እሺ ልጅቷን ቆይ አንዴ ዋትሳፕ ቁጥር ጻፊ ልበላት። ምን አይነት እንደው መቼ እንደምትሰለጥኑ እኔ እኮ ግን መጀመሪያ ገና አንቺ ዋትሳፕ ሳልቀያየር እኔም ተበልቻለሁ። 7000 በቴሌግራም አንቺ እንዴት ብላ መሰለሽ የደንቢያዋዬ ብላ ጻፈች። ወይ በሚል ፕሮፋይል አንቺ ነው ያኔ እንዳሁኑ እንደዚህ ከማዳሜ ገብቼ ወጣሁለት ምሸቱ ወይ አልኳት። እባክሽ 5000 እንደዚህ የሆነች እናት አለች ምናምን 7000 ብር አስገባሁላት። ከዛ የተጻጻፈው ልም አለ የተጻጻፈው ጠፋ። ወዲያው እንዴት የተደቻቡ ብን ብላ ጠፋች። በቃ ቦልከኝውን አላውቅም። ከዛ በሁለት ቀኑ መጣችና የደንቢያዋዬ ጠፋው አይደለ ሰሞን ቢስ ነው እንኩኖሽ ብላ ቴክስት አደረገችና አንዴ ችግር ውስጥ የወደቀች እናት አለች 10000 ብር አልኩና ስክሪንሾት አንስቼ ከዛ አንቺን ሳይሽ ያንኛውን ስልኬን ከፍቼ አንቺን ሳይሽ አንቺ እያወራሽ ነው ከዚህ እያወራሽ ነው አለች ለዚህ ለተመልካች ግን ደግሞ ትጽፍልኛለች ያች በጎን ከዛ ፌክ እንደሆነ ገባኝ። እኔ ከመቼ ጀምሮ እርዳታ በውስጥ የምጠይቀው? እርዳታ ታማሚው ተቸጋሪው ተረጁ እዚህ ጋር መጥቶ ቪዲዮ አብርቶ እዚሁ ችግሩን ተናግሮ እዚሁ ይረዳል እንጂ ከመቼ ጀምሮ በውስጥ የተቸገረች እናት አለች እያልኩ እየሄድኩኝ ምን እንደዚህ አይነት ጅላለ እንዲ አምኖ ዝም ብሎ የሚሰራ። አሁን ደግሞ ትላንትና የሆነች ልጅ ራሱ ለነሰክስ የተበላሽ መሰለሽ የነሰክሰስ ስልክ ነው ብላ ድርቅ አለች። ስክሪንሾት አገዝ ትልክልኝ ባዮ ላይ ያስቀምጧል የነሰክሰስን
ባዮ ላይ ያስቀምጡታል። ከዛ ሰክሰስ ብሎ በስሙና ፕሮፋይል ተጠቅመዋል። ስለዚህ ልጅቷ ስክሪንሾት አጋላከችልኝ። ይሄን ሰክሰስ ስልክ አይደለም ነው ግን ባዮ ላይ ያስቀምጡት በእነሱ አይደለም ቴሌግራሙ የተከፈተ። ከዛ ደግሞ ፌክ መሆኑን ቸክ የሚያደርጉት እንትን ላይ ጎግል ላይ ሄደው የሆነ ካሜራ እንትን አይደለ እሱ ሲያስገቡ ሊንክ አይከፍትም። ፌኩ የለሰክሰስ ሊንክ ያደርጉ ፌኩ ደረሰኝ እስካን ስታደርጊው አይከፍትም። የኛ ኦሪጂናሉ ደረሰኝ እስካን ስታደርጊ ይከፍታል። ያን ትክክለኝነቱ ማረጋገጫ። እንደገና ደግሞ ማንበብ አካውንት ነበሩ ሰክሰስ አላቁሙ በቃ በዚህ ነው የሚሰሙት። ምንድነው አብዛኛው ሰለሞን የሚባል ልጅ ነው የበላቸው። ምክንያቱም የላኩልኝ ሰለሞን ናታሌን የሆነ አማሩላ ምናምን ዱላ ነው ምናምን የሚባል ደረሰ የበላ ሰለሞን የሚባለው ልጅ ማለትቸው ምድረ መሀይም አግኝቶ ማንበብ የማይችሉላ ወስደው እንኳን በጎረቤት በጓደኛ የማያስነብቡ ዝም ብለው ሄደው ብራቸው ቤት ደርሷቸዋል ብለው ደግሞ 25 ሺህ የከፈለችው ልጅ ራሱ ታሳዝናለች። ደርሶሻል ተብላ እኔ ደርሶኝ 1 ወር አልከፈልኩም። ሪም ከአንዴም 2 ደርሷት ግማሽ ሚሊዮን እና 300 ሺህ ደርሷት። አንዴ በራሷ ስም የቆረጠችው ግማሽ ሚሊዮን 3ኛ ቀይ ደረሳት። አንዴ ደግሞ በባሏ ስም 300 ሺህ 5 ከፍላለች ስትረከብ ብርም ቤትም ደረሳት። 5 ከፍለዋል። አይሰሙም ቸው ይበሉ በደንብ ይበዝበዙ። ምከረው መከራ ይምከረው። አቤት አቡ ሜንሽን ያረኳትን ልጅ አስገቢያት። ቁጥር እየጻፈች ነው። ሜንሽን ያረኳትን ልጅ ስሟን አንብቢው የት አለ? ኬና በሪኮ ሚል እስቲ ኬና በሪኮ ሚል ስም ፈልጉ ፕሊዝ። 99 የጻፈችው ኬና በሪኮ ባይት አርገዋል። ገብታለች። እሺ በሀቢባ አመሰግናለሁ። ኦኬ ሀቡ የኔም አመሰግናለሁ። በጣም ይቅርታሽ ደግሞ ካስቀየሙሽ። እሺ ኬና እንዴት ነሽ? ሰላም ነው አለን። የሚያነብ ዘመድ ጎረቤት ምናምን የለሽም? አካውንት ነበር የሚያነብ አይደለም እኮ አቦ፣ እኔ ዝም ብዬ በቴሌግራም ከአንቺ ስለወሰድኩት ማለት ነው። ይሄን አላሰብኩት። መጀመሪያ ጥያቄ መልሽልኝ። አካውንቱ ሰክሰስ ይበል አይበል የሚያነብ ዘመድ ወይ ጎረቤት ወይ ጓደኛ ወይ አብሮሽ የሚሰራ ሰው የለሽም ወይ? ማንበብ የሚችል ነው የጠየኩሽ። እሱን ጥያቄ መልሽልኝ። ማንም የለም እኔ ጋር። ኦኬ ታዲያ ለምን ሳታስነብ? ቤሩትስ ብትሆኚ ማዳምሽ እንግሊዝኛ ማንበባችንም ሰክሰስ የሚለው እኮ የሚጻፈው በእንግሊዝኛ ነው። አይ አይደለም፣ የአንቺን ቪዲዮ ራሱ አላየውማ ቢባዬ። ይሄ የአንቺ ችግር ነው። ለምን አታይም? ቪዲዮ ሰርቼ ካልተማርሽ ቤትሽ መጥቼ አላስተምርሽም ማለት። አካውንት ነምበሩ ሰክሰስ ካላለ እንዳታስገቡ ካልኩኝ ለምንድን ነው ኑርሸዲን ገለመሌ በሚባል ሰውዬ አካውንት ያስገባሽ? አንቺ እንደዚህ ስትይ የአንቺን ቪዲዮ አላየሁትም አቡ። ከዛ እኔ ዝም ብዬ ቴሌግራም ከአንቺ ቪዲዮ ስር ስለወሰድኩ ብቻ ገብቼ እንትን አልኩት። ቴሌግራሙ ፌክ ነው። በእኔ ስምና በእኔ ፕሮፋይል የተከፈተ ነው። ምንስ ቴሌግራም ላይ ወሰድሽ? ሰክሰስ ትኬት እቆርጣለሁ ብለሽ ነው? ታዲያ የትኬቱ ወር በ7,000 ነው እንዴ? ለምን 7,000 ያስገባሽለት? ትኬቱ እኮ 2,000 ብር ነው። ወረቀት የለኝም ነበረ። 2 ሰው ነን። አንድ ጓደኛ ያለች። ታዲያ የ2 ሰው ራሱ ከሆነ እኮ 4,000 ነው የሚመጣው። ለምንድን ነው 7,000 ያልገባኝም? $650 ነው ያስገባው። ለምን? የትኬቱ ዋጋ ስንት ነው ያለሽ? 100,000 ትከፍያለሽ ነው አለችኝ። በአንቺ ቮይስ የላኩልኝ ማለት ነው። መጀመሪያ የምን በእኔ ቮይስ 2 ቮይስ ላኩልኝ፣ የአንቺን ድምፅ ማለት ነው። የኔ እናት የኔ ድምፅ ከላይቭ ላይ ቀዱት እና ትኬቱ እኮ 2,000 ብር ነው፣ 100,000 ብር አይደለም። አንቺ ዝም ብለሽ እንደ ጅል ለምብርሽ ነው አውጥተሽ ትሰጫለሽ። አንደኛ ስለ ትኬቱ የነገረሽ ማን ነው? እነሱ ናቸው መጥተው የኔን ፎቶ እና ፕሮፋይል አድርገው ቴሌግራም ላይ መጥተው ትኬት ቁረጭ ያሉሽ? እኔ እንጂ በአንቺ ስር እንትን ቴሌግራም እንትን አረኩና ሀይ ሲለው አቢባነሽ ወይ ብዬ ጠየቁት ራሴ ማለት ነው። ከዛ አሁን እኝ ስትለኝ በቃ የአንቺን ድምፅ ስለሰማው ብቻ አመንኩት በአንዴ ማለት ነው። እና የለውኝ ሀቢባ ነኝ የምለውን ሪካርድ ያደረጉና ለቴሌግራም ይጠቀሙታል። አንቺ ምን ወሰደሽ ቴሌግራም? እኔ ላይቭ ላይ ሳስተዋውቅም ሆነ ቪዲዮ ስሰራ ሰክሰሶች ጋር በዋትሳፕ ሂዱ ነው ብለው። አንቺ ምን ወሰደሽ ቴሌግራም ላይ? ቴሌግራም እኮ የሌባ ነው። ቁጥር ማየት ስለማይቻል በስምና በፎቶ ብቻ ስለሆነ የኔን ፕሮፋይል ፎቶ አድርገው ሀቢባ ብለው ስም ተጠቅመው ነው እንትን የሚሉት። አንቺ ምን ልትሆኝ ቴሌግራም ላይ ሄድሽ?
እኔ ዋትስአፕ ማለት አላውቅም ሲጀመር ማለት ነው። መጀመሪያ ላይ አንቺ ማግኘት ብቻ ስለፈለኩ እኔ ዝም ብዬ እኔን እዚህ ጋር ላይቭ ላይ 24 ሰዓት ተጥጃ አይደል ሙሉ እዚህ ጋር አታገኘኝም። እኔ ኦኬ እዚህ ጋር መጥቼ ነበር። እዚህ ጋር ጽፌ ነበር እንደምታስገብኝ፣ ግን ገብቼ አላውቅም። ብዙ ጊዜ ጥፌ ነበር ለመጠየቅ ራሱ ማለት ነው። እንደዛ ማንበብ ማችሉ ከሆነ ይቅርባችሁ፣ ትኬት አትቁረጡ። በቃ ማንበብ ተማሩ። መጀመሪያ ዩቲዩብ ላይ ክፈቱና ማንበብ ተማሩ። ማንበብ የሚችል ሰው ሰክሰስ የሚለውን ያነበዋል። ማንበብ ማችሉ ከሆነ ትኬቱ ይቅርባችሁ። መጀመሪያ ማንበብ ተማሩና ማንበብ ስትችሉ የዛኔ ትቆርጣላችሁ። አንደኛ። ሁለተኛ ነገር እኔ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቴሌግራም የላቸውም፣ አይጠቀሙም። ዋትሳፕ እና ዋትሳፕ ብቻ። እኔ በለቀቅኩት ቁጥር እንኳን ሄዳችሁ ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብላችሁ የሚላክላችሁ ነበር። እኔ በሰጠዋችሁ እንኳን የሚላክላችሁ ቁጥር አካውንት ቁጥር ሰክሰስ ፕላስ ቻሪቴብል ካላለ እንዳታስገቡ አቁሙ። እዛ ጋ ብዬ እኮ 80 ጊዜ እኮ ልቤ እስከሚወርድ ነው እኮ የምናገረው እኮ። እሱ እውነትሽን ነው አቡ። ግን ያንቺን ቪዲዮ ቢከታተል ኖሮ ጥሩ ነበር። ግን ይሄን እንትን አላልኩም ታውቃለሽ። ከዛ ጠፍቼ ስላለሁት በቃ ብዙ አልቆየሁም እኮ አቡ። ይሄን ይመጣል ብዬም አላሰብኩም። ያንቺን ቦይስ ስለሰማሁ ብቻ እውነት ነው የመሰለኝ። በቃ እኔ እንደዚህ ያደርጋሉ ብዬ ነገም ያው እንዳንቺ አንዷም እንደዚህ እና ቴሌግራም ላይ ተበልቼ የመጣሁት ላንቺ። ኤኒዌይ ከዚህ በኋላ ቴሌግራም ላይ ተበላው ብላችሁ እዚህ ቤት መጣችሁ እንዳትነግሩኝ፣ አያገባኝም። ተበሉ እሳይ ይብሏችሁ። ለምን እኔ 2 ዓመት ሙሉ ጉሮሬ እስኪደርቅ እየለፈለፍኩ ነው። ካልሰማችሁ የራሳችሁ ጉዳይ ነው። ካልሰማችሁ እየመጣው እያንዳንዳችሁ ቤታችሁን እያንኳኳሁ ልነግራችሁ አልችልም። ልንገናኝ የምንችለው እኔና እናንተ እዚህ ጋር በቲክቶክ ነው። በቲክቶክ እየነገርኳችሁ ነው። ኤቭሪዴ እየሰማችሁኝ አይደለም። ካልሰማችሁ እንግዲህ ብራችሁ ተርፎ ከበዛባችሁ ሞልቶ ከፈሰሰ አድሉት ለሌባ። ሌባውም እንደናንተ አይነቱን እየመረጠ እንደዚህ ይበላችኋል። አትሰሙም። 2 ዓመት አልሰማችሁም፣ ወደፊትም አትሰሙም። እመኑ። አሁንም ይቀጥላሉ ሌቦቹ። 7,000 እና 30,000 37,000 የተበላችሁ ሰው በይ እንግዲህ ተጠንቀቂ። ሌላ ጊዜ ዝም ብለሽ ብርሽን ላገኘሽው አትስጭሽ። እና ዩቲዩብ ላይ ደግሞ ማንበብ ተማሪ ማሬ፣ መጻፍና ማንበብ ተማሪ። እሺ እማራለሁ አቦ። ጎበዝ አይዞሽ። ግን ቤት በኩል ነው ትኬት ለመቁረጥ ወረቀት የለኝም ነበር፣ ፓስፖርት ማለት። ይቅርብሽ፣ አንቺ አትቁረጭ፣ ይቅርብሽ። እንዴት እዚሁ ልቀር ታዲያ? ከፈለግሽ ነው እኔ ላስረዳት። እኔ በውስጥ ምጣና አልገባኝም። እዚሁ ልቅር ታዲያ ማለት ትኬቱ ወደ ኢትዮጵያ በአየር መሳፈሪያ መስሎሽ ነው እንዴ? አይደል ፓስፖርት የለኝም ነው አልኩት። እና በነጭ ወረቀት ይሄዳል ምናምን ሲሉ ይሄ የተበላሽው የሰክሰስ ትኬት የቤት ዕጣ ልትቆርጭ ፈልገሽ አይደለም? የአየር ትኬት ልትቆርጭ ነው እንዴ? እኔ እንደዚህ አላልኩት። እኔ ወረቀት የለኝም፣ እኔ ፓስፖርት የለኝም ሲለው እኮ ነው እንደዚህ ትገባልሽ፣ እኔ ወረቀት ቆርጥልሻለሁ ሲሉኝ እኮ ነው። አንቺ የምትፈልጊው ምንድን ነው? ትኬት፣ የአየር ትኬት፣ የፕሌን ወደ ሀገር መሳፈሪያ ትኬት ነው የምትፈልጊው? አዎ ወደ ኢትዮጵያ። እና እኔ ትኬቱ ቢሮ አለኝ። ታዲያ እኔ ምን አገባኝ? አንቺን ፈልጌ ከአንቺ ልቆርጥ ብዬ የምትይኝ? እኔ ትኬት ቢሮ አለኝ፣ ትኬት ትሸጣለሁ እኔ የአየር ትኬት። አረ አይደለም፣ ከሰው ጋር የምታገናኝ ከሆነ ብዬ እኮ ነው ያወራሁት። እኔማ እኔ እኮ ለሰክሰስ መስሎኝ እኮ ነው። እኔ የተበላሽው ሰክሰስ ትኬት ልቆርጪ። ለምን ሰክሰስ የሚለውን ሳታነቢ ያስገባሽ? በግለሰብ የምልሽ እኮ የሰክሰስ ዕጣ ልትቆርጪ እኮ መስሎኝ ነው። አንቺ የአየር ትኬት ታዲያ ቴሌግራም ላይ ሄደሽ የአየር ትኬት የምትዩ የኔን ፕሮፋይል ላደረገ ሰው የምትዩ ለምንድን ነው? አንቺ መዳሞችሽን ሰዎችን ኢትዮጵያ ኤምባሲ እዛ እንትን ቤሩት ያለ ኤምባሲ ጠይቀሽ ፓስፖርት በነጭ ወረቀት ከኤምባሲ አውጥተሽ ትኬት እንዴት? በትኬት ብቻ እኮ ሀገር አይገባም። ፓስፖርት ከሌለሽ ግዴታ ኤምባሲ ሄደሽ ተመዝግበሽ ነጭ ወረቀት አውጥተሽ እኮ ነው ትኬት የሚቆረጠው። እንዴት ቴሌግራም ላይ በምታውቂው ሰው ትኬት ተቆርጦልሽ ሀገር እገባለሁ ብለሽ ታስቢያለሽ? እንዴት? እኔ እኮ ለምን 7,000 ትኬት 2 ነን? አይ ውሸት፣ ቅድም 2 ነን አላልሽም? ለምን 7,000 ያስገባሽለት? የትኬቱ ዋጋ 2,000 ብር ብቻ ነው ስልሽ 2 ነን አላልሽም እኮ? እኔና ጓደኛዬ እኮ ነን። አንዴ ማለት ይኸውልሽ ንገሪሽ አቡ፣ እኔ ማዳም ቤት $200 ነው የምበላው አልኩት። ኦኬ
ከዛ 200 አንድ ጊዜ 400 አስገባሁት አንድ ጊዜ ማለት ነው። ድጋሚ መልሼ ደግሞ $200 አስገባሁት። ከልጅቷ ጋር አንድ ላይ ነው አልኩታ። ከዛ መልሶ 7000 ትጨምራለሽ አለኝ። ከዛ ለምን እኔ ብር የለኝም 200 ነው የምበላው። ሴት ናት አላልሽም? አሁን ደግሞ ወንድ ነው እያልሽ ነው። ሴት ናት አላልሽም? አቡ በአንቺ ስም ያወሩኝ እኮ ኮድ ነው ሼር አረጉልኝ። የሆነ ኮድ መሐመድ የሚለው ስም ነው ሼር አረጉልኝ። ኖ በቮይስ ነው የሚያወሩሽ? በጽሁፍ ነው የሚያወሩሽ? መሐመድ በጽሁፍ ነው ያወራኝ። ሰውየው በጽሁፍ ነው። በአንቺ ያወሩኝ ግን 2 ጊዜ ቮይስ፣ ከዛ በኋላ በጽሁፍ ቮይስ ማሱ ከላይቭ ላይ ቀጥታ ሀቢባ ነኝ የሚለው ለማንም ነው ሄደው ሀቢባ ነኝ ብለው የሚልኩት ጅል ሲያገኙ ሊበሉ። ከዛ በቄ እንደዚህ ብሎኝ ነበር። በቄን አውርቼው ነበር እና እነሱ ውሸት ነው እንደዚህ ነው ብሎ አስረድቶኝ ነበር እሱ ራሱ። ታዲያ ለዛ ነገረሽ በቄ ውሸት መሆኑን ከነገረሽ እኮ እዚህ መተሽ የኛን ጊዜ መውሰድ አይጠበቅብሽም። ኦልሬዲ በቄ መስሎሽ ወይም ትኬት ኤጀንሲ መስሎሽ ተበልተሻል። እና እኔ ትኬት አልሸጥም። እኔ የአየር ትኬት አልሸጥም። እሺ የአየር ትኬት መስሎሽ ነው ሀቢባ መስላኝ የምትይው። እኔ ማረጋገጥ የፈለኩት በቃ እስካሁን ድረስ እንዴት ሰው በልቶ እንኳን 600 ከበሉ በኋላ እኮ 7000 ያንሳል ብሎ 7000 ማስጨመሩ ይሄን ለምን አስፈልግ የሚለው እውነት ለማረጋገጥ አሁን ገና ያስጨምሩሻል። አንቺ ብር ከደላሽ ከበዛብሽ ዝም ብለሽ ላገኘሽው ምሰጭ ከሆነ ገና አሁንም ያስጨምሩሻል። ጨምሪ ስትባይ የምትጨምሪ ከሆነ አግኝተው ነው በነፃ ብር አምጣ ሲባል የሚሰጥ ሰው ከተገኘ ኦፍኮርስ ይላሉ። ለምን አይሉም? መሸቡ አመሰግናለሁ በጣም። ኧረ እንኳን አወቅኩ። ይሄን ብቻ ነበር ማወቅ የፈለኩት። ኧረ በእናትሽ አሁንም አንድ ወስዶ እንዳይበላሽ ኤምባሲ ሄደሽ ትኬት ኤምባሲ ሂጂና ሊሴ ፓሲ ወረቀት ፈልጋለሁ፣ ነጭ ወረቀት ፈልጋለሁ፣ ወደ ሀገር ቤት መሄድ ፈልጋለሁ በይ። ከኤምባሲ ነጭ ወረቀት ካወጣሽ በኋላ ራሱ ኤምባሲው ትኬት ቢሮ አሳዩኝ በይ። ራሳቸው ያሳዩሽ። ከማንም ጋር በኦንላይን ምንም ነገር አታርጊ እናቴ። ትኬት ቢሮ ሄደሽ ቁረጭ። እሺ እሺ፣ አመሰግናለሁ። እሺ ምንም አይደል። ጉድ ጭራሽ እኔ ሰክሰስ ትኬት መስሎኛል። ለካ የአየር ትኬት ነው። ወይኔ እንደዚህም አይነት ሰው አለ። የአንዳንዶቻችሁ ጅልነት እንዴት ደም እንደሚያፈላ እኔ ምን አገባኝ። የተበላው የሷ ብር እኔ ምን አቃጠለ? እንዲህ መቃጠል የሰው ብር ሲበላ ወደው እየተበሉ በዚህ ዘመን ማትነቁ ምን ስታረጉ ነው ሚዲያ ላይ የምትውሉት? ግን እንደው ዝም ብላችሁ ነው ከአንዱ ኮመንት ወደ አንዱ ኮመንት የምትከራተቱት። ምንም ሚዲያውን አትሰለጥኑበትም፣ አትነቁበትም፣ ምንም አትማሩበትም። የሁሉ ጉድ እየሰማችሁ ሚዲያ ላይ ምን አይነት ጅል ናችሁ? በማይሞት ወሬ ብቻ ሐሜት። እከሌ እንዲሆነ እከሌ እንዲሆነ እከሌ አግብታ እከሌ ፈታ እከሌ ምን አገባሽ ስለ እከሌ ላይፍ? ራስሽን አሰልጥኝ፣ ራስሽን አስተምሪ። የሚያስተምር ነገር ስሚበት። ዩቱብ ላይ ገብተሽ ሰርች አድርገሽ በአማርኛ ጽፈሽ የሚያስተምር ነገር ስሚበት። ቲክቶኩንም የሚያስተምር ዩቱቡንም። ዝም ብሎ እየለፉበትን ገንዘብ እየወሰዱ ለሌባ መስጠት በጣም ደም ያፈላል በእውነት። አቡዬ ይቅርታ። አዎ መዳም ጠራችሽ። አይ ቲንክ ታሪክሽን ኦልሞስት እየጨረሰሽ ነበር መሰለኝ። ባለቤቴ እንትን ጋምቤላ ሄዷል ረዳትነት ሊሰራ ቤሩት መጥቻለሁ ብለሽ። ልጅሽ አሁን ስንት አመቱ ነው? አሁን 2 አመት ከ3 ወር። አንቺ ከመጣሽ ቤሩት ስንት ጊዜ ሆነሽ? ስድስት ወር 6 ወሬ ነው ገና ነኝ። በሁለት አመቱ ነው ማለት ነው ተሽ የመጣሽው? አይ 2 አመት ሆኖት ሳይሆን 1 አመት ከ10 ወሩ ምናምን ከ10 ወሩ እንደዛ። ኦኬ አሁን 2 አመት ከ4 ወሩ ነው። 2 አመት ከ4 ወሩ ሆኖ ትክክል። 2 አመት ከ4 ወሩ ነው አሁን ላይ። አይ ቲንክ እራት ስሪ ተባልሽ። በቃ ታሪክሽ አልቋል። እናመሰግናለን። ኔትወርክ የላትም መሰለኝ። እሺ እኔ ቆንጆ አመሰግናለሁ ማለት በጣም እናመሰግናለን። በርቺ፣
ቶሎ ሸቀል አድርገሽ ሀገርሽ ግቢ። ልጅሽ ከዚህ በላይ ማለት ሳያድግ ከ2 ዓመት በላይ ባትቆይ ጥሩ ነው። ሰላም አስገባት። ማናት ሰላም? የገንዘብ እርዳታ ከሆነ አንችልም። ማናት ሰላም? አንዱ ሰውርሻ አከፋፈሉ ትክክል ተይው ማሪ፣ የራሱ ጉዳይ። ምን ሆነ? ኧረ ተይው ብናትሽ። በጣም የምታሳዝን ልጅ ናት እኮ። የታለች? የገንዘብ እርዳታ አይደለም ካላችሁ አስገባታለሁ። ከሆነ ግን አልችልም። የገንዘብ እርዳታ ከሆነ አልችልም። ገና ትናንትና ራሱ ለሀያት ሰብስቤ አሁን ደረሰኝ የላኩትን ሰዎች ላርም ነው። ቅድም ተኝቼ ዋትሳፕ ግሩፕ ከፈትኩ ደረሰኝ። እሺ የፍቅር ታሪክ አለኝ፣ አስተማሪ ታሪክ አለኝ የምትሉ ጻፉ። ፍትህ ፈልጋ ነው እያሉ ነው። የገንዘብ እርዳታ ካልሆነ ቤት አስገቧት ካለች እነሱ